ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ባለፈው ካስታወሳችሁ ስለ ቢቨርቦች ነው አይተን ያቆምነው ማለት ነው። እዚህ ጋር ማለት ነው ኢዝ ማለት አም ኢዝ እና አር የሚሉ ቃሎችን ወሰድን። ከዛ እነዚህ ላይ የምታዩቸውን አይ አም 22 ማይ ኔም ኢዝ ሊሳ አም አሜሪካን I'm from Chicago. I'm a student. My father is a doctor and my mother is a journalist. ከዛ ወደዚህም ደግሞ ስንመለስ my favorite color is blue. My favorite sports are football and swimming. I'm interested in art. I'm not interested in politics. እነዚህን አይተናል ማለት ነው። ከዛ ይሄ ስትራክቸሩንም አይተናል። ፖዚቲቭ ስትራክቸሩ ምን ይመስላል? አይ ብለን I am ሲያጥር ደግሞ am እንደምንለው he is she is it is ብለናል። ከዛ ሲያጥር ደግሞ am his she's it's እንለዋለን። ይህ ፖዚቲቭ ነው ወይም ደግሞ አወንታዊ ንግግር ሲሆን ማለት ነው። ከዛ we you they ብለን ደግሞ are እንደምንል ሲያጥር ግን we're you're they're እንደሚል አይተናል። ይህ ሾርት ፎርም እንለዋለን ማለት ነው። ከዛ ኔጌቲቭ ወይም ደግሞ እዚህ ላይ የምትመለከቱት ኔጌቲቭ ወይም ደግሞ አሉታዊ ትርጉም ሲኖረው ደግሞ ምን እንለዋለን? አይ አም ናት ያው ናት ሚል እንከትበታለን ማለት ነው። አም ናት ከዛ ሲያጥር አም ናት ይሆናል። አይ አም ናት አም ናት ይሆናል። እዚህ ጋር ለነዚህ ደግሞ ሂ ኢዝ ናት ሺ ኢዝ ናት ኢት ኢዝ ናት እንላለን ማለት ነው። ሲያጥሩ ሂዝ ናት አሊያም ደግሞ ሂ ኢዝንት እንላለን። አሁን እዚህ ላይ ደመቅ ብሎ የተጻፈውን ተመልከቱ። ኢዝንት እና ሂዝ ናት ይላል። ያው እዚህ ጋር አንዴ ኢዝ የምትለዋ ናት ያጠረች፣ ሌላ ጊዜ ደግሞ ናት የምትለዋ ናት ያጠረች ማለት ነው። ስለዚህ ሂዝ ናት ወይ ደግሞ እዚህ ላይ ማለት ነው ሂዝ ናት አሊያም ደግሞ ሂ ኢዝንት ልንል እንችላለን። ኔጌቲቭ ሆኖ ሲያጥር በሁለት መንገድ እንደሆነ አስተውሉ። ኦር ብሎ አያይዞታል እዚህ ላይ። ኦር ማለት ሁለት ነው ወይም ደግሞ አማራጭ ተጠቀሙ ማለቱ ነው። ሂዝ ናት ሺዝ ናት ኢትስ ናት አሊያም ደግሞ ሂ ኢዝንት ሺ ኢዝንት ኢት ኢዝንት እንላለን ማለት ነው። ከዛ ዊር ናት ይለናል። ዊር ናት ያው ዊ አር ኖት ያው እዚህ ጋር ዊ አር ናት ይላል፣ ዩ አር ናት ይላል፣ they are ናት ይላል። ይህ ሲያጥር they're not, you're not, they're not አሊያም ደግሞ we aren't, you aren't, they aren't። አሁን እዚህ ላይ በጥቁር ደመቅ ብለው የተጻፉት እንዴት እንደአጠረ ትኩረት እንድትሰጡ ነው። እሺ በሁለት አይነት መንገድ ሊያጥር እንደሚችል ለማሳየት ነው ማለት ነው። እና እነዚህን ትላንት አይተናል ይመስለኛል። ስለዚህ ዛሬ እነዚህንም I think I'm cold ኦኬ ይሄ ምሳሌ ነው። አይተነዋል። ይሄ ባለፈው አይተነዋል። ኦኬ ፈጠን ብዬ ልበላችሁ ችግር የለውም። አም ኮልድ ይላል። አም ኮልድ ማለት በርዶኛል ነው። can you close the window please ይለናል። can you ማለት ትችላለህ ማለት ነው። close መዝጋት ነው። እያንዳንዱ እዚህ ላይ ላሳያችሁ። እሺ close ማለት እዚህ ላይ ምን ማለት ነው? መዝጋት። close መዝጋት። እዚህ ጋር the window ማለት መስኮቱን ማለት ነው። the የምትለዋ ቃል አመልካች ናት። እሺ the window መስኮቱን ለማለት ነው። ስለዚህ can you close the window መስኮቱን ልትዘጋልኝ ትችላለህ እያለ ነው። ፕሊዝ እባክህ እያለህ ነው ማለት ነው። ስለዚህ በርዶኛል እባክህ መስኮቱን ልትዘጋልኝ ትችላለህ እያለ ነው። ከዛ ቀጣዩ ምን ይላል? አም 32 years old እኔ 32 ዓመቴ ነው። my sister is 29 እህቴ ደግሞ 29 ናት ማለት ነው። ከዛ ስቴቭ is ill ስቴቭ አሞታል እያለን ነው። ከዛ ኢል መታመም ስለሆነ ማለት ነው። he's in bed ስለዚህ እሱ የት ነው አለን? አልጋ ላይ ነው አለን። ስለዚህ he's አሁን እዚህ ጋር በጥቋቁር የተጻፉትን ትኩረት እንድትሰጧቸው ነው ይህ ምሳሌ የተዘረዘረው ማለት ነው። እንዴት ያጥራል እንዴት አያጥርም የሚለው ለምሳሌ ስቴቭ ሲል ስቴቭ ኢዝ ነው ያለ። ነገር ግን ሂ ሲል ሂ ኢዝ የሚለውን ሂዝ ብሎ አሳጥሩ ነው የጻፈው ማለት ነው። ሶ እነዚህ በማሳጠሪያ የሚጻፉትን ትኩረት ሰጣችሁ እንድትከታተሏቸው ነው ማለት ነው። my brother is
scared of dogs ይላል። my brother ወንድሜ ማለት ነው። my የኔ ማለት ነው። brother ወንድሜ ማለት ነው። ስለዚህ is ነው ማለት ነው። scared of የምትለዋ እቺ ፍሬዝ ምን ማለት ናት? መፍራት ማለት ነው። dogs ወይ ደግሞ dogs ማለት ውሾችን ማለት ነው። ስለዚህ my brother is scared of dogs ካለ ወንድሜ ውሾችን ፈሪ ነው እያለ ነው። ኦኬ ከዛ it's 10 o'clock ስለዚህ ስንት ሰዓት ነው? 10 ሰዓት ነው አለ። you're late again ድጋሜ አረፈድክ አለው። ስለዚህ አን ማለት ደግሞ የሰው ስም ነው። and እና ማለት ነው። አይ አንና እኔ ማለት ስትፈልጉ ነው። አን and I are ምንለው we are they are you are ይባላል አይደለ? are የሚለው እዚህ ላይ አንና እኔ ካልኩኝ እኛ ማለት ነው። በሌላ አባባል አይደል? አንተና እኔ ማለቴ እኮ እኛ ማለቴ ነው። ወይም ደግሞ አንና እኔ ማለቴ እኛ ማለቴ ነው። እሷና እኔ ማለት ነው። ስለዚህ ዊ የሚለው ነው ማለት ነው የምናሳየው እዚህ ጋር። አሁን ሁለቱ ቃል ይሄ በአንድ ላይ ዊ እንደማለት ነው። ዊ ተብሎ ደግሞ አር ስለሚባል ዊ አር ጉድ ፍሬንድስ። ጉድ ጥሩ ነው፣ ፍሬንድስ ጓደኛሞች ነው። ስለዚህ አንና እኔ ጥሩ ጓደኛሞች ነን እያለን ነው። ከዛ ዩር ኪስ አለ። ዩር ኪስ ይላል። ዩር ኪስ ማለት ዩር ያንተ ማለት ነው፣ ወይም ደግሞ ያንቺ ማለት ነው። ኪስ ማለት ቁልፎች ማለት ነው። ስለዚህ ዩር ኪስ ማለት ያንቺ ቁልፎች ወይ ደግሞ ያንተ ቁልፎች እያለ ነው። ስለዚህ ያንተ ቁልፎች ምንድን ናቸው? ብዙ ናቸዋ። እነሱ ቁልፎች፣ እነዛ ቁልፎች እንላላ። እነሱ ይሄ they የሚለውን ያሳያል ማለት ነው። they ብለን ደግሞ are እንላለን። ስለዚህ your keys are on ከላይ ማለት ነው። the table ቴብሉ the ምትለዋ ያው አመልካች ናት ብለናል። the table ካለን ቴብሉ ማለታችን ነው ወይ ደግሞ ጠረጴዛው ማለታችን። ስለዚህ your keys are on the table ቁልፎች ቴብሉ ላይ ናቸው ወይ ደግሞ ጠረጴዛው ላይ ያሉልህ እያልኩ ነው ማለት ነው። I'm tired ማለት መድከም ነው። I'm tired but ነገር ግን I'm not hungry but ምትል ይች ቃል ካለች ሁሌም ማስታወስ ያለባችሁ አፍራሽ ቃል ናት ወይ ደግሞ ትርጉም ቀያሪ ናት። እዚህ ላይ ደክሞኛል አለ። ስለዚህ የተቃራኒ ነው። በት ካልኩኝ ተቃራኒ የሆነ ነገር ልናገር ነው ማለት ነው። ነገር ግን ማለት ስለሆነ ስለዚህ I'm tired ደክሞኛል but ነገር ግን I'm not hungry ስለዚህ አልራበኝም ማለት ነው። ደክሞኛል ግን አልራበኝም አይነት ነገር ማለት ነው። ኦኬ እዚህ ጋር ሊሳ isn't interested in politics ስለዚህ ሊሳ ምን ላይ ነው አለ? ፖለቲካ ላይ። ኢን ፖለቲክስ ማለት በፖለቲካ ዘርፍ ላይ ማለት ነው። ኢንተረስትድ ፍላጎት፣ ፈቃድ ማለት ነው። ስለዚህ ሊሳ isn't interested in politics ሊሳ ፖለቲካ ላይ ፍላጎቱ የላትም። ሺዝ ሲል አሳጥሮታል። አያችሁ? ሺዝ interested in art ኢንስቴድ ምን ላይ ነው ፍላጎቱ ያላት? አርት ላይ ማለት ነው። ኢን አርት ውስጥ ፍላጎቱ አላት። ኢንተረስትድ ማለት ፍላጎት፣ ፈቃድ፣ ምኞት እንደማለት ነው። እሺ ከዛ እዚህ ጋር ደግሞ ጄምስ የሰውየው ስም ነው። ጄምስ isn't a teacher ስለዚህ ጄምስ መምህር አይደለም። ቲቸር መምህር ማለት ነው። ጄምስ ያው የሰውየው ስም ነው። isn't አፍራሽ ነው። ስለዚህ ኤ የምትለዋ ቃል እንትን ናት፣ ነጠላ ቁጥር አንድ ስለ ጄምስ ስለ አንድ ሰው ማውራታችንም ትነግረናል። ስለዚህ ጄምስ isn't a teacher ጄምስ ቲቸር አይደለም። he's instead ምንድነው? he's a student ስለዚህ እሱ ተማሪ ነው አለን ማለት ነው። ስለዚህ he's ስንል አሳጥረን መጻፋችን እንዳትረሱ። ከዛ those people aren't English ስለዚህ እነዛ those ማለት እነዛ ማለት ነው። people ሰዎች ማለት ነው። aren't አፍራሽ ነው። English እንግሊዝ ማለት ነው። የእንግሊዝ ሀገር ዜጎች እንደማለት ነው። ስለዚህ እነዚያ ሰዎች እንግሊዝ ዜግነት ያላቸው ሰዎች አይደሉም እያለን ነው ማለት ነው። there እዚህ ላይ አሳጥሮ ነው። are የሚለውን አሳጥሮ እንደጻፈ እንዳትረሱ። Australian ስለዚህ የት ናቸው ማለት ነው? Australian ናቸው ማለት ነው። there Australian okay it's sunny today ዛሬ ምንድነው? ፀሐያማ ነው አለን። but እንግዲህ አፍራሽ ነገር ግን አለ it isn't warm ነገር ግን ሞቃት አይደለም። ያው ፀሐዩ ቢሆንም ሞቃት አይደለም ማለት ነው። ኦኬ በቀጣይ ያው ባለፈው ካየነው ውስጥ የምንገልጸው ይሄ ነው። that's ይላል። that's ካላችሁ ምን ማለት ነው? that is ማለት ነው። there's ይላል እዚህ ላይ። there's ማለት ደግሞ there is ማለት ነው። ከዛ here's ይላል። here's ማለት ደግሞ here is ማለት ነው። ስለዚህ here is ማለት ነው። ስለዚህ ኮንትራክሽን ማወቅ በጣም ያስፈልጋል። አሁን ደግሞ በተለይ እንግሊዘኛ በኮንትራክሽን የተሞላ ቋንቋ እየሆነ መጥቷል። ሶ በኮንትራክሽን በሊንኪንግ
የተለያዩ ነገሮች አሉ በጣም ስሙዝ የሚያደርጉት ነገር ግን ሞር ስሙዝ በሆነ ቁጥር አዲስ ተማሪዎች ለመስማት በጣም እየተቸገሩ ይሄዳሉ ማለት ነው። ስለዚህ ከጅምሩ ማወቅ ያለባችሁ እንደዚህ አይነት ኮኔክሽኖችን ነው ማለት ነው። ታንክ ዩ ይላል። እሺ አመሰግናለሁ ማለት ነው። ዛትስ ማለት ዛት ኢዝ ማለት ነው። ዛትስ ቬሪ ካይንድ ኦፍ ዩ፣ ይህ የአንተ ደግነት ነው መልካምነትህ ነው ማለታችሁ ነው ማለት ነው። ሉክ እይ እያለ ነው። ዛትስ ክሪስ፣ ዜር ኢዝ ክሪስ። ዜር ኢዝ ማለት ያውና እንደማለት ነው። ዜር ኢዝ ያውና፣ ሂር ኢዝ ይውና እንደማለት ነው። ስለዚህ ዜር ኢዝ ክሪስ፣ ክሪስ ያውና እያለ ነው። ከዛ ሶሪ እዚህ ጋር ምን ይላል? ሂርስ ዮር ኪ ይላል። ሂርስ ማለት ይኸውና ማለት ነው። ይኸውና ሂርስ ዮር ኪ፣ ዮር ያንተ፣ ኪ ቁልፍ፣ ይኸውና ያንተ ቁልፍ እያለ ነው ማለት ነው። ታንክ ዩ አመሰግናለሁ እያለን ነው። ስለዚህ ባለፈው ካየነው ውስጥ ነው። ያው እዚህ ላይ በፎቶ ለመግለጽ ተሞክሯል። ሂርስ ዮር ኪ ይላል። እዚህ ጋር ቁልፉን እየተቀበለች ነው። ታንክ ዩ አለችው ማለት ነው። ታትስ ጉድ። ኦኬ ይህን ካልን እንግዲህ ዛሬ እነዚህን ኤክሰርሳይሶች እንሰራለን በደንብ አድርገን ማለት ነው። ኤክሰርሳይዝ ካልሰራችሁ ያው ከላይ የተማርነው አልገባችሁም እንደማለት ነው። ሶ እዚህ ላይ ትዕዛዞችን በደንብ እየተከታተላችሁ እያነበባችሁት ኤክሰርሳይሶችን መስራት ያስፈልጋል። እንግዲህ እዚህ ላይ ኤክሰርሳይዝ ምንድነው? ራይት ዘ ሾርት ፎርም ይላል። ሾርት ፎርም ማለት አሳጥራችሁ መጻፍ ማለት ነው። እዚህ ላይ ለምሳሌ ሺዝ ይላል ወይ ደግሞ ዊ አርንት ይላል። እነዚህ ሁሉ አሁን ሺዝ ያለው ሺ ኢዝ የሚለውን ነው። ዊ አርንት ያለው ዊ አር ናት ያለውን ነው ማለት ነው። ስለዚህ ኮንትራክሽን በደንብ ተጠቅማችሁ ጻፉ ነው የሚለን። በዚህ መሰረት እንስራ። ለምሳሌ ኤክሰርሳይዝ 1.1 ላይ ምን ይለናል? አንደኛው ጥያቄ ሺ ኢዝ ይለናል። ሺ ኢዝ የሚለው ሲያጥር ምን ነው? ሺዝ ነው አይደለ? ያው ሺዝ ይሆናል። ሁለተኛ they are ይላል። they are የሚለው ሲያጥር እንዴት ነው? እየጻፍኩን አብረን እንስራው አይደል? they are የሚለው ሲያጥር their ነው አይደለ? they ከዛ አፖስትሮፍ እንጠቀማለን their እንላለን። እንደዚህ ነው ሲያጥር። ስለዚህ they are የሚለው their ይላል። ኦኬ ሶስተኛው ላይ ስንመጣ እዚህ ጋር it's not ይላል። it's not የሚለው እንግዲህ ኔጌቲቭ ስለሆነ በሁለት አይነት መንገድ ነው። ኢትስ ስንልና ናት እንደዚህ ልንጽፍ እንችላለን። አሊያም ደግሞ ኢት ብለን ኢዝ እንልና ኤን ብለን አፖስትሮፌስ ኢት ኢዝንት እንደዚህ እንጽፋለን ማለት ነው። ስለዚህ በሁለት አይነት መንገድ ለመጻፍ እንደምትችሉ እዚህ ላይ ማወቅ አለባችሁ። ዛትስ ይላል። ዛት ኢዝ የሚለው ሲያጥር ዛት ይልና ያው ከዛ አፖስትሮፍ አድርጋችሁ ኤስ ዛትስ ይሆናል ማለት ነው። ከዛ ወደ አምስተኛው ስንመጣ አምናት ይላል። ይሄኛው አንድ አይነት መንገድ ነው ያለው። አምናት የሚለው ስፔሻሊ ያው ለብቻው ነው። ስለዚህ አይ እንላለን ከዛ አፖስትሮፍ አድርገን ኤም እናደርጋለን። ከዛ ናት እንደዚህ ነው የሚሆነው። አምናት እቺ ያው ካፒታል መሆን አለባት። አምናት እንደዚህ ነው የምትጻፈው ማለት ነው። ዩር ናት የሚለው በሁለት አይነት መንገድ ይጻፋል። ዩር ናት የሚለው እንዴት ነው የምንጽፈው? ያው ዩ ብለን አፖስትሮፍ አድርገን አር ኢ እናደርጋለን። ዩር ከዛ ናት ዩር ናት እንላለን። አሊያም ደግሞ ዩ ካልን በኋላ አርንት ከዛ አርንት እንደዚህ እንጽፋለን። ዩ አርንት እንላለን ማለት ነው። ስለዚህ ኔጌቲቭ ሲሆኑ ከሁለት አይነት አማራጮች ይኖሩናል ማለት ነው። ይህን ማሳጠሩን ያው እንድትለማመዱ ይፈለጋል ማለት ነው። ስለዚህ ኤክሰርሳይዝ 1.1 ይሄ ነው። ስለዚህ 1.2 ደግሞ ምን ይለናል? ራይት አም ኢዝ ኦር አር ይለናል። ስለዚህ አም ኢዝ አር የሚገባውን ለዩ ማለት ነው። የትኛውን ነው ምን ለይ? አሁን አንዳንዴ ያለ አግባብ እንጠቀመዋለን። አይ ኢዝ ልንል ዩ ኢዝ እንላለን። እንደዛ አይባልም። ስለዚህ በትክክል መጠቀም ስላለብን እነዚህን ልምምድ እናደርጋለን ማለት ነው። እሺ አሁን እዚህ ጋር ምን ይለናል? እዚህ ላይ the weather ይላል። weather ማለት አየር ንብረት ማለት ነው። weather አየር ንብረቱ እንደማለት ዘ አመላካች ስለሆነች the weather አየር ንብረቱ አንድ ነው አይደል? አየር ንብረት በአንድ አካባቢ ላይ የሚኖር አንድ አየር ንብረት ነው አይደለ? እሱ ኢት ተብሎ ኢት ነው፣ አንድ ነገር ነው። ኢት ነው። ኢት ተብሎ ደግሞ ኢዝ ነው። ኢት ኢዝ ነው የምንለው። ስለዚህ the weather is nice today። nice ጥሩ ማለት ነው። ጉድ ማለት ነው። ጥሩ today ዛሬ። ስለዚህ አየር ንብረቱ ዛሬ ጥሩ ነው እንላለን።
ሁለተኛ አይ ናት ሪች ይላል። አይ ካልነን አይ ጋር የሚሄደው አም ነው ኢዝ ነው አር ነው። አይ ቲንክ አም ነው አይደለ? ስለዚህ አይ አም እንላለን። አይ አም ናት ሪች፣ እኔ ሀብታም አይደለሁም። ሪች ማለት ሀብታም ነው። ስለዚህ ናት የምትለው አፍራሽ ስለሆነች አም ናት ሪች፣ ሀብታም አይደለሁም ይሆናል። ሶስተኛው ዚስ ባግ ብላንክ ሄቪ ይለናል። ዚስ የምትለው አንድ ቁጥርን ነው የምታመለክት። እሺ ዚስ አንድ ቁጥርን፣ ስለዚህ ይሄ እንደማለት ነው። ስለዚህ ዚስ ባግ፣ ባግ ደግሞ ቦርሳ ማለት ነው። ዚስ ባግ ካለ ይህ ቦርሳ እያለን ነው። ዚስ ባግ ይሄ ቦርሳ። ስለዚህ ይሄ ቦርሳ ካልን ስለ አንድ ነገር ነው ያወራ ነው። ኢት እንደማለት ይቆጠራል። ኢት ነው። ስለዚህ ኢት ኢዝ ስለምንል ዚስ ባግ ብለንም ኢዝ ነው መሆን ያለበት ማለት ነው። ዚስ ባግ ኢዝ ሄቪ። ሄቪ ማለት ከባድ ማለት ነው። ከባድ። ዚስ ባግ ኢዝ ሄቪ ማለት ይህ ቦርሳ፣ ይህ ሻንጣ ከባድ ነው እያለ ነው። ከዛ ዚዝ ይላል። ይህኛው ደግሞ ዚዝ ማለት ደግሞ እነዚህ ማለት ነው። ለብዛት እነዚህ። ስለዚህ ዚዝ እነዚህ ባግስ ስንል ከላይ ባግ ነበረ። ባግ አንድ ቁጥርን ነው የሚያሳይ። ባግስ ካልን ደግሞ ኤስ የምትለዋ ዎች እንደማለት ነው። በአማርኛ ብዛትን ነው የምታመለክተው። ስለዚህ ብዛትን ስለምትገለጥ ዚስ ባግስ እነዚህ ቦርሳዎች ብላንክ ሄቪ ከባድ ናቸው ለማለት ነው። ስለዚህ እነዚህ ቦርሳዎች የሚለው እነዚህ ቦርሳዎች ካልን ዘይ የሚለውን ያሳያል ማለት ነው። ዘይ። ስለዚህ they are ነው የምንለው ማለት ነው። they are። ስለዚህ they are ስለምንል እዚህ ላይም are የሚለውን ነው የምንጠቀም ማለት ነው። ለብዛት ነው። ለብዛት ከሆነ are የሚለውን ነው። these bags እነዚህ ቦርሳዎች እያልን ነው ማለት ነው። ኦኬ ከዛ ወደ አምስተኛው ነው የምንሄደው። አምስተኛው እዚህ ጋር ነው የምንመለሰው፣ ወደዚህ ነው የምንመጣው። look ይላል። እያለ ነው። their blank ሄለን። ስለዚህ ሄለን ይቹና እያለን ነው፣ ወይ ደግሞ ያቹና ወይ ደግሞ ይቹና እያለ ነው። ስለዚህ ሄለን፣ ስለ ሄለን ካወራ ኢዝ ነው፣ አንድ ነገር ነው፣ ኢዝ ነው የምንለው ማለት ነው። there is ሄለን ነው ማለት ያለብን። ያቻትና ሄለን እያለን ነው። ከዛ ስድስተኛው my brother ማለት ወንድሜ ማለት ነው። my የኔ ነው፣ brother ወንድሜ ነው። my brother ወንድሜ and I እና እኔ። ስለዚህ ወንድሜና እኔ ማለት እኛ ማለት ነው። አንተና እኔ ማለት እኛ ማለት ነው። እሷና እኔ ማለት እኛ ማለት ነው አይደል? ስለዚህ my brother and I ወንድሜና እኔ እያለ ነው። ስለዚህ we ማለታችን ነው ማለት ነው። ስለዚህ are ነው መግባት ያለበት እዚህ ላይ። we are እንደምንለው my brother and I are good tennis players። good ጥሩ ማለት ነው። tennis players ማለት የቴኒስ ጨዋታ ተጫዋቾች ማለት ነው። ቴኒስ ነው፣ የጨዋታ አይነት ነው። ፕላየርስ ተጫዋቾች ማለት ነው። ስለዚህ እኔና ወንድሜ ጥሩ የቴኒስ ተጫዋቾች ነን እያልን ነው ማለት ነው። ኦኬ ከዛ ወደ ሰባተኛው ላይ ስንመጣ ኤምሊ ብላንክ አት ሆም። ኤምሊ ብላንክ አት ሆም። ስለዚህ ኤምሊ ማለት ምን ማለት ነው? ኤምሊ አንድ ነቻ፣ አንድ የሰው ስም ነው። ስለዚህ ኤምሊ አንድ የሰው ስም ከሆነ ኤምሊ ብለን ኢዝ ነው ማለት ያለብናል። ኦኬ ኤምሊ ኢዝ እንላለን። ኤምሊ ኢዝ አት ሆም። ኤምሊ የት ናት አለ? እቤት ናት አለን ማለት ነው። ኤምሊ ኢዝ አት ሆም። ኦኬ ሄር ችልድረን ብላንክ አት ስኩል። ሄር ችልድረን ብላንክ አት ስኩል። ስለዚህ ሄር ችልድረን የሚለው ደግሞ ልጆቿ ማለት ነው። ስለዚህ ልጆቿ ካልነን ስለ ብዙ ነገር እያወራን ስለሆነ አር ነው የምንለው። ሄር ችልድረን አር አት ስኩል። ልጆቿ የት ናቸው? ትምህርት ቤት ናቸው ማለት ነው። ኦኬ ስምንተኛው አይ ብላንክ ታክሲ ድራይቨር። አይ ማለት እኔ ነው። ስለዚህ ዙሮ እዚህ ላይ አይ የሚለውን ካየው ቀጣዩን ማየት ራሱ አይጠበቅብኝም። አይ አም ነው የሚባለው። አይ አም ታክሲ ድራይቨር። ታክሲ ድራይቨር ማለት አንድ መሆንን ነው። ስለ አንድ ሰው እያወራው። አይ ስል እኔ ነው፣ እኛ አንድ ደግሞ ግለሰብን አንድን ነው የሚያሳየው። ስለዚህ አይ አም ነው የሚባለው። አይ አም ታክሲ ድራይቨር። እኔ የታክሲ ድራይቨር አሽከርካሪ ነኝ ማለት ነው። ማይ ሲስተር ማይ ማለት የኔ ማለት ነው። ሲስተር እህት ማለት ነው። ማይ ሲስተር እህቴ ነርስ። ስለዚህ ኢዝ ነው መሆን ያለበት እዚህ ላይ ደግሞ፣ ምክንያቱም ማይ ሲስተር ብላችሁ እህቴ ማለታችሁ ስለሆነ እህትህ ደግሞ ሺ ወይ ደግሞ ሺ ነች አይደለ? ስለዚህ ሺ ኢዝ ስለምንል ማይ ሲስተር ብለንም ኢዝ ነው ማለት ያለብን ማለት ነው። ሶ በዚህ መንገድ መምላት ይችላል። ይህን ስክሪንሾት እያደረጋችሁ
ማየት ትችላላችሁ። ያው ኤክሰርሳይዝ 1.2ን ሰራን ማለት ነው። አሁን 1.3ን ስንመለከት ምንድነው የሚያዝዘን? 1.3 ኮምፕሊት ዘ ሴንቴንስስ ይለናል። ኮምፕሊት ዘ ሴንቴንስስ። ኦኬ ኮምፕሊት ዘ ሴንቴንስስ ምን ማለቱ ነው? አረፍተ ነገሮችን ሙሉ ማለት ነው። ሶ አንደኛው ላይ ለምሳሌ ስቴቭ ኢዝ ኢል፣ ስቴቭ አሞታል። ከዛ ሂዝ ኢን ቤድ ይለናል። ሂዝ ኢን ቤድ። ስለዚህ አሁን ሂዝ የሚለውን እናንተ ናችሁ መሙላት የነበረባችሁ ማለት ነው። ለምሳሌ ነው እዚህ ጋር። ሶ ሁለተኛው አምናት ሃንግሪ ይለናል። አልራበኝም ማለት ነው። በት ነገር ግን ካለ ተርስት ይላል። ጥማት አለ እዚህ ላይ መጠማት ማለት ነው። ስለዚህ አልራበኝም ነገር ግን ጠምቶኛል። ነገር ግን የሚለው ካለ ጠምቶኛል ነው። ስለዚህ አም ነው መሆን ያለበት ማለት ነው። አይ ትላላችሁ። ያው አይ አም እንትላለች። በት አም ተርስቲ ነገር ግን ጠምቶኛል ማለት ነው። እሺ ሶስተኛው ሚስተር ቶማስ አቶ ቶማስ እያለን ነው። እሺ is a very old man ምንድነው? በጣም ያረጁ ሰው ናቸው ወይ ደግሞ ያረጀ ሰው ነው እያልን ነው። አቶ ቶማስ በጣም ያረጀ ሰው ነው። ከዛ እዚህ ላይ 98 ይላል። 98 ማለት 98 ማለት ነው። ስለዚህ ሂዝ ነው ማለት ያለብን። ሂ እንልና አፖስትሮፍ ኤስ ሂዝ 98። ስለዚህ እሱ 90 ዓመቱ ነው ማለት ነው። እሺ ከዛ አራተኛውን እንየው። አራተኛው ምን ይላል? these chairs aren't beautiful። እነዚህ these ማለት እነዚህ ማለት ነው። chairs ወንበሮች aren't አይደሉም ለማለት ነው። beautiful ቆንጆ። ስለዚህ እነዚህ ወንበሮች ቆንጆ አይደሉም። ከዛ but ነገር ግን comfortable ይላል፣ ምቹ ይላል። ስለዚህ ባያምሩም ይመቻሉ እንደማለት ነው። ስለዚህ but they ነው ማለት ያለብን። they እንልና አፖስትሮፍ ኤስ there ያ አርኢ there there comfortable ነገር ግን ምቹ ናቸው ማለት ነው። አምስተኛው ላይ ስንመጣ እሺ አምስተኛው ምን ይላል? the weather is nice today ዛሬ አየር ንብረቱ በጣም ቆንጆ ነው አለን። ብላንክ ይልና warm and sunny ስለዚህ እንዳል የሚደግፍ ነው። ኢትስ ነው። ስለዚህ the weather አንድ ስለሆነ ኢት እንልና አፖስትሮፍ ኤስ እናደርጋለን። ኢትስ warm and sunny ሞቃትና ፀሐያማ ነው ማለት ነው። ለዛ ነው ዛሬ አየር ጸባዩ ጥሩ ነው ያለ ማለት ነው። እሺ it's warm and sunny ብሎናል። ኦኬ ስድስተኛው ብላንክ ሌት ይላል። ሌት ይላል። ስለዚህ ምላሹ ኖ አምናት አም early ይላል። ስለዚህ አይደለም እንደውም ቀድሜ ነው የመጣው ማለት ነው። ስለዚህ አም ሌት። ስለዚህ እዚህ ላይ ምን ቢለው ነው? you're ቢለው ነው። you ትሉና አፖስትሮፍ አሪ you're late አርፍደሃል ሲላችሁ ኖ አምናት አላረፍድኩም ማለት ይሆናል። ከዛ አም early ቀድሜ ነው የመጣው ማለት ይሆናል ማለት ነው። ኦኬ ሰባተኛው ካትሪን ይላል። ካትሪን isn't at home ካትሪን ቤት አይደለችም እያለን ነው። ከዛ at work ቤት ካልሆነች የት ናት ማለት ነው? she's ነው ማለት ያለብን። she's at work የት ናት ማለት ነው? ስራ ናት ማለት ነው። ስምንተኛው blank your coat ይላል። ስለዚህ blank your coat ከዛ thank you very much ይላል። thank you very much ስለዚህ ምን ቢለው ነው ምን ሊያመሰግነው የሚችል? ኮቱን ቢሰጠው ነው ማለት ነው። ስለዚህ here እንልና ከዛ አፖስትሮፍ ኤስ እናደርጋለን። here is your coat ይኸውና ኮትህ ቢለው ነው ማለት ነው። አመሰግናለሁ ሊለው የሚችለው። ስለዚህ here is የምትለው እናያለን ማለት ነው። ስለዚህ በዚህ ኤክሰርሳይዝ ይሄን ሁሉ እየሞላን 8 ጥያቄዎችን መሙላት ችለናል ማለት ነው። እና እዚህ ላይ ያልገባችሁ ልጆች ያው ኮሜንት ላይ አሳውቁኝ፣ በደንብ አብራራላችኋለሁ። በነገራችን ላይ እኛ በዚህ በዩቲዩብ ላይ በዚህ በሶሻል ሚዲያ ብቻ ሳይሆን ኦንላይንም ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ እናስተምራለን። ስለዚህ ስልኬን እዚህ ላይ ወስዳችሁ በስር ብታናግሩኝ አለም ደግሞ ሊንክ አለ ከስር ሊንኩን ነክታችሁ ገብታችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ብታናግሩኝ ትምህርታችሁን ዛሬውኑ ጀምራችሁ በሳምንት 5 ቀን በቀን 1 ሰዓት እያስጠናናችሁ በጣም ጥሩ የሚባል ጊዜ ማሳለፍ እንችላለን ማለት ነው። ሶ አሁን ወደሚቀጥለው እንሂድ። 1.4 ማለት ነው። 1.4 look at ሊሳ ሴንቴንስ ኢን ኤዋን ይለናል። ስለዚህ ኤዋን ላይ መጀመሪያ ላይ ስናይ ሊሳ ያወራችሁ ነገር አለ። ከዛ ላይ በመመልከት ነው የሚለን
now write sentences about yourself ስለ ራሳችሁ ጻፉ ይለናል። ስለዚህ አብረን እንሰራለን። ያው ኔም ስማችሁን ስትናገሩ ማለት ነው። ለምሳሌ እኔ ስሜን ስናገር ማይ ኔም ኢዝ እስጢፋኖስ እላለሁ። ስለዚህ ማይ ኔም ኢዝ እስጢፋኖስ። ያው ስማችሁ ሁሌም በካፒታል ነው መጻፍ ያለበት። እስጢፋኖስ እላለሁ። ማይ ኔም ኢዝ እስጢፋኖስ እላለሁ ማለት ነው። ሌላኛው ኤጅ ነው። ኤጅ ደግሞ እድሜ ነው ማለት አመት እድሜ ነው አይደለ? አይ እልና I am ለምሳሌ 25 years I am 25 ማለት ትችላላችሁ። ግን እንደዚህ ማለትም years old ማለትም ትችላላችሁ። እንደዚህ ማለትም ትችላላችሁ። I am 25 years old ወይ ደግሞ I am 25 ማለት ትችላላችሁ። ከዛ ሶስተኛው ደግሞ from ደግሞ አገራችሁ ነው። ስለዚህ I'm from እኔ አሁን ሀገሬን መናገር ፈልግ ኢትዮጵያ ልበል። I'm from ኢትዮጵያ I'm from ኢትዮጵያ ትላላችሁ ማለት ነው። ከዛ ደግሞ ጆብ ስራዬ ደግሞ ምንድነው? I'm a teacher I'm a teacher ማለት ትችላላችሁ ማለት ነው። ይሄ እንግዲህ ራሳችሁን ለማስተዋወቅ በጣም የሚጠቅማችሁ ነገር ነው ማለት ነው። ስማችሁን መናገር፣ እድሜያችሁን፣ የመጣችሁበትን ሀገር፣ የምትሰሩትን ስራ ማሳወቅ ግዴታ ነው ማለት ነው ሰዎች ሲታወቁ። ከዛ አምስተኛው ላይ ፋቮራይት ከለር ኦር ከለርስ ይላል። እኔ የምወደው ፋቮራይት የኔ ተመራጭ ከለር ደግሞ ማይ ፋቮራይት ልና ማይ ፋቮራይት color my favorite color is black. My favorite color is black ማለት ይችላል። ጥቁር ነው እኔ የምወደው ማለት ይችላለሁ። ወይ ደግሞ ግሪን my favorite color is ብላችሁ ግሪን፣ ብላክ፣ ዋይት፣ የሎ እያላችሁ መናገር ትችላላችሁ። ከዛ interested in እኔ ጉጉ የመሆንበት ነገር ምንድነው? I'm interested in science and language. Okay, እዚህ ላይ ምንድነው ጽፎልኛል? I am interested in science and language. ስለዚህ ሳይንስ እና ላንጉጅ ላይ ፍላጎቱ አለኝ ማለት ነው። ስለዚህ በዚህ መንገድ ራሳችሁን መግለጽ ትችላላችሁ ማለት ነው። ራሳችሁን ከዛ 1.5ን ስንመለከት 1.5 write sentences for the pictures ነው የሚለው። ለእነዚህ ምስሎች አረፍተ ነገሮችን መስራት። ለምሳሌ እዚህ ላይ በፎቶ የተገለጹ አሉ። angry ይላል ንዴት ነው። cold ቅዝቃዜ ነው። hot ሙቀት ነው። hungry ረሃብ ነው። scared ፍርሃትን ነው። thirsty ጥማትን ነው፣ መጠማትን ነው የሚያሳየው። ስለዚህ እዚህ ላይ በፎቶ አሉ፣ ሁሉንም ትገልጻላችሁ። ለምሳሌ እዚህ ላይ አንደኛው she's thirsty ይላል። እቺ አንደኛው የምትገልጸው ምንድነው? ጥማትን ነው። ውሃ ነው በቃ በአእምሮዋ የመጣ የሚገኘው ማለት ነው። she's thirsty ምንድናት? ተጠምታለች። ኦኬ ሁለተኛው there ምንድነው? ብርድ ነው። በረዶ የቆሙበት በረዶ ነው። አየሩ አካባቢው ደግሞ በረዶ እየዘነበበት ነው። ስለዚህ there ብለን cold ነው የምንለው። there cold እንላለን። ኦኬ ከዛ ሶስተኛው ደግሞ ፀሐይ ሐሩር እየወረደበት ነው አይደለ? ስለዚህ he is ብለን he is hot እንላለን። እሺ አራተኛው እባብ እየመጣበት ነው፣ ወንበሩ ላይ ወጥቷል፣ እየጮኸ ነው። ስለዚህ he is scared እንላለን። he is scared እንላለን። ኦኬ ከዛ ወደ አምስተኛ ስንመጣ አምስተኛ ምን እያደረገች ነው? እያደረጉ ነው። እዚህ ላይ ሁሉም ምግብ እያሰቡ ነው። ከአእምሯቸው ላይ ሳህን፣ ቢላ ምናምን እንደዚህ መብያ እቃዎች እየመጡላቸው ነው ከአእምሯቸው ላይ። ስለዚህ they are ብለን ምንድነው? hungry ኦኬ they are hungry ማለት እንችላለን። ተርበዋል ማለት ነው። ይቺ የመጨረሻዋ ስድስተኛዋ ደግሞ
መስኮቱን ሰብረዋለች እና እየጮኸች ነው። ስለዚህ ንዴት ነው የሚያሳየው። ሺ ኢዝ ሃንግሪ እንትና አንግሪ እንላለን። አንግሪ እና ሃንግሪ ይለያያል። አንግሪ ማለት ንዴት ነው፣ ብስጭት ነው። ሃንግሪ ደግሞ ረሃብ ነው። ስለዚህ እነዚህ መስራት ችለናል፣ እነዚህ ከፎቶ በመመልከት ማለት ነው። ኦኬ አሁን ወደ ማን ነው የምንሄደው? ወደ 1.6 አይ ቲንክ ያው ጨርሰናል። እሺ እቺን ሰርተን ጨርሰናል። 1.6 የሚጋብዘን ወይ ደግሞ የሚጠይቀን ምንድነው? ራይት ትሩ ሴንቴንስስ ይላል። ትክክለኛ አረፍተ ነገሮችን ጻፉ። ፖዚቲቭ ኦር ኔጌቲቭ፣ አሉታዊና አዎንታዊ በአንድ ላይ አድርጋችሁ ማለት ነው። ምን በመጠቀም ነው ይህን የምናደርገው? ኢዝ እና ኢዝንት ኦር ደግሞ አር እና አርንት የሚለውን በመጠቀም ማለት ነው። አንደኛውን ሰርቶልናል። ለምሳሌ እዚህ ጋር አንደኛው ኢት ናት ትዳይ ይላል። ምንድነው? ሃት ትዳይ ይላል። ዛሬ ሞቃት ነው ወይ ደግሞ ዛሬ ሞቃት አይደለም ብላችሁ በሁለቱም ተናገሩ ማለት ነው። ኢት ኢዝንት ትላላችሁ። እዚህ ላይ ኢዝንት የምትለዋል እዩ። ኢዝንት ሃት ትዳይ፣ ኢት ኢዝንት ሃት ትዳይ። ዛሬ ሞቃት አይደለም። ነገር ግን ፖዚቲቭ ካደርጋችሁ ደግሞ ኢትስ ሃት ትዳይ፣ ዛሬ ሞቃት ነው ማለት ትችላላችሁ። አሁንም ሁለተኛውን ስንመለከት ኢት ዊንዲ ትዳይ፣ ዛሬ ንፋሳማ ነው ወይ ደግሞ ዛሬ ንፋሳማ አይደለም ለማለት ስትፈልጉ ኢት ትሉና እዚች ጋር ኢት ኢዝ ዊንዲ ትዳይ ትላላችሁ። ኢትስ ዊንዲ ትዳይ፣ ዛሬ ንፋሳማ ነው። አሊያም ደግሞ ኢት ትሉና ኢዝንት ዊንዲ ትዳይ፣ ኢት ኢዝንት ዊንዲ ትዳይ ትላላችሁ ማለት ነው። ስለዚህ በሁለቱ ንፋሳማ ነው ወይ ደግሞ ንፋሳማ አይደለም፣ ሁለቱንም ማለት ነው። ልዩና ኢዝንት የምትለዋ ኔጌቲቭ ናት ወይ ደግሞ ንፋሳማ አይደለም ለማለት ነው። ኢዝ ከሆነች ደግሞ ንፋሳማ ነው ማለት ነው። ስለዚህ ኤንቲ ወይ ደግሞ ወይ ኖት የሚለው አፍራሽ ቃል ካለ ኔጌቲቭ ነው ወይ ደግሞ አሉታዊ ትርጉም ነው ማለት ነው። ሶስተኛው ማይ ሃንድስ ኮልድ ይላል። ስለዚህ እጆቼ ቀዝቅዘዋል ማለት ነው የተፈለገው፣ ወይ ደግሞ እጆቼ አልቀዘቀዙም ነው። ስለዚህ ማይ ትሉና ሃንድስ አር ነው መባል ያለበት። ሃንድስ እጆች ማለት ስለሆነ አር ኮልድ ትላላችሁ፣ ቀዝቃዛ ናቸው ማለታችሁ ነው። አሊያም ደግሞ ማይ ትሉና ሃንድስ አር ናት ኮልድ ትላላችሁ ማለት ነው። ያው ማይ ሃንድስ አር ኮልድ፣ ያው ማይ ሃንድስ አር ኮልድ እጆቼ ቀዝቃዛ ናቸው። ማይ ሃንድስ አር ኖት ኮልድ እጆቼ ቀዝቃዛ አይደሉ ይላል ማለት ነው። አራተኛው ብራዚል a very big country ይላል። ብራዚል በጣም ሰፊ ሀገር ናት ማለት ነው። ወይ ደግሞ በጣም ሰፊ ሀገር አይደለችም ማለት ያስፈልጋል፣ ሁለቱንም። ስለዚህ ምን ትላላችሁ? የሀገር ስም በካፒታል ነው የሚጀምረው። ብራዚል is ትሉና a very big country እሺ is a very big country ብራዚል በጣም ሰፊ ሀገር ናት እያላችሁ ነው። ኔጌቲቭ ለማድረግ ሲፈልጉ ደግሞ እሺ ብራዚል is not a very big country። ስለዚህ ብራዚል is not a very big country ብላችሁ ደግሞ ኔጌቲቭ ማድረግ ትችላላችሁ ማለት ነው። ኦኬ አምስተኛው ዲያመንድ ቺፕ ይላል። ዲያመንድስ ቺፕ። ስለዚህ ዲያመንድስ የሚለው ብዛትን ነው የሚያመለክተው። ስለዚህ ዲያመንድስ አር ቺፕ ኦር ደግሞ ዲያመንድስ አር ናት ቺፕ። ስለዚህ ዲያመንድስ አር ትሉና ቺፕ ትላላችሁ። አሊያም ደግሞ ዲያመንድስ አር ናት ቺፕ ብላችሁ ኔጌቲቭ ሴንቴንስ መስራት ትችላላችሁ ማለት ነው። ስለዚህ ሁለቱንም እየሰራችሁ ትለማመዳላችሁ። ኦኬ የመጨረሻው ሴንተንሳችን ስድስተኛው ቶሮንቶ ኢን ዘ ዩኤስ ይለናል። ስለዚህ ቶሮንቶ ማለት የካናዳ ዋና ከተማ ነች። ስለዚህ ዩኤስ ደግሞ አሜሪካ ናት። ስለዚህ ቶሮንቶ አሜሪካ ውስጥ ናት ወይ ደግሞ ቶሮንቶ አሜሪካ ውስጥ አይደለችም ብለን እንጻፍ።
So Toronto is in the US ትላላችሁ። አሊያም ደግሞ Toronto is not in the US ማለት ትችላላችሁ። ቶሮንቶ ዩኤስ ናት ወይ ደግሞ ቶሮንቶ ዩኤስ አይደለችም ብላችሁ ትሞላላችሁ ማለት ነው። ስለዚህ ይህን መለማመድ በጣም ያስፈልጋል ማለት ነው። ኦኬ የመጨረሻው ኤክሰርሳይሳችን ወይ ደግሞ ስራችን ምንድነው? በዛሬ ቪዲዮ write through sentences positive or negative use am or am not። ስለዚህ እዚህ ላይ am ወይ ደግሞ am not ራሳችንን የሚወክል ነገር ነው የምንናገረው። ላይኛው ጋር ተመሳሳይ ነው። ይሄኛው ብቻ ሳብጀክቱ am የሚለው ነው። ከላይ እስካሁን am የሚል አላየንማ። አሁን am ወይ ደግሞ am not እያልን እንናገራለን። tired ማለት መድከም ነው። am tired ደክሞኛል ነው። ወይ ደግሞ am not tired ካልኩ ደግሞ አልደከመኝም ማለት ይሆናል። አሁንም እዚህ ላይ hungry ረሃብ ነው። ስለዚህ am ብዬ እርቦኛል ለማለት am hungry ማለት እችላለሁ። እርቦኛል ማለት ነው። አሊያም ደግሞ ምን ልል እችላለሁ? am not hungry እላለሁ። hungry am not hungry አራበኝም ማለት ነው። a good swimmer ዘጠነኛው a good swimmer ማለት ጥሩ ዋናተኛ ማለት ነው። ስለዚህ እኔ ጥሩ ዋናተኛ ነኝ ወይ ደግሞ እኔ ጥሩ ዋናተኛ አይደለሁም ለማለት ነው። I am a good swimmer. I'm a good swimmer ጥሩ ዋናተኛ ነኝ። አሊያም ደግሞ I'm not a good swimmer. I'm not a good swimmer. I'm not a good swimmer ማለት ትችላለች። እዚህ ላይ ቀይ ያደረገው አይ በካፒታል ነው ሁሌም የምትጻፈው ለዛ ነው። ያው እኔ ስፈጥን ስለዘለልኩት ነው። እሺ I'm a good swimmer ወይ ደግሞ I'm not a good swimmer ትላላችሁ። የመጨረሻው 10ኛው ጥያቄያችን interested in football። ስለዚህ እኔ እግር ኳስ ላይ ፍላጎቱ አለኝ ወይ ደግሞ የለኝም እንድንል ነው የተፈለገው። ስለዚህ am ትላላችሁ። እሺ am interested ነው እንጂ am interested in football ትላላችሁ። አሊያም ደግሞ I am not interested in football. I'm not interested in football ትላላችሁ ማለት ነው። ስለዚህ በዚህ መንገድ ልምምድ ማድረግ ይኖርባችኋል። ያው እንግዲህ ይህን አብረን የሰራ ነው። እያንዳንዱ ነገር ጽፋችሁ ራሳችሁ ላይ ደብተራችሁ ላይ ተማሩ፣ አጥኑት። በቀጣይ ደግሞ እነዚህን እናያለን። እዚህ ላይ ዩኒት 2 ምንድነው የሚለው am is are ብለን questions ለጥያቄ እንዴት እንጠቀማቸዋለን የሚለውን እናያለን። ይህን ስንማር ዴፊኒሽኑን እናያለን፣ ስትራክቸሩን እናያለን። ያው እዚህ ላይ አሁን ለምሳሌ ስትራክቸሩ አለ። እዚህ ላይ ፕራክቲካል የሆኑ ዩዜጆች አጠቃቀሙ መቼ እንደምንጠቀሙ የሚያሳዩ አሉ። እዚህ ላይ ደግሞ ምሳሌዎች አሉ። ምሳሌዎችን ካየን በኋላ ያው እንትሮች ሌላ ፎርም አለ ለኤስ ነው ኩዌስችን ሲሆን ለኩዌስችን ማለት ነው። አሁን ምሳሌዎች አሉን። ከዛ ኤክሰርሳይሶችን እንደዛሬው እንሰራለን። ያው እንደዚህ እዚህ ላይ የምትመለከቷቸው ኤክሰርሳይሶቹ ናቸው ማለት ነው። ያው ኤክሰርሳይሶቹ ናቸው። ያው እነዚህ ኤክሰርሳይሶች ናቸው ለዚህ የሚሰጡ ማለት ነው። ከዛ ወደሚቀጥለው am doing ወደሚለው እንቀጥላለን። ስለዚህ ይህ ትምህርት በጣም ተከታታይና ብዙዎችን የእንግሊዘኛ ትምህርታቸውን የሚቀርብ ስለሆነ በጣም ትኩረት ሰጣችሁ የምታጠኑ ልጆች በጣም ትጠቀሙበታላችሁ ማለት ነው። በተረፈ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ ያላችሁበት ይብዛልኝ። ትምህርታችሁን ገለጽላችሁ በግላችሁ የምታጠኑ ልጆች በውስጥ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ አዋሩኝ። በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። ዛሬውኑ ጀምሩ እንላለን። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።